ነፍሴ የገባት ያለ ነገር ይሄ ነው። በቃ በምድር ላይ ስትኖር ተጽዕኖ ፈጣሪ ትውልድ መሆን አለብህ። ተጽዕኖ ፈጣሪ በአጋንንት ላይ ተጽዕኖ ፈጣሪ መሆን አለብህ። በሰይጣን ላይ በደብተራ ላይ በዚህ ዓለም ሲስተም ላይ ተጽዕኖ ፈጣሪ መሆን አለብህ። ተጽዕኖ ፈጣሪ የሚሆን ትውልድ ምን አይነት ትውልድ እንደሆነ ታውቃለህ? በእግዚአብሔር ፊት በጉልበቱ የሚንበረከክ ትውልድ ተጽዕኖ ፈጣሪ ትውልድ ነው። ዳንኤል በ127 አገር ላይ በኢየሱስ ክርስቶስ በባዕድ አገር ሊያውም ደግሞ ተሄዶ በሌላ በማያውቅበት አገር ላይ ተጽዕኖ ፈጣሪ ነበረ፣ በእግዚአብሔር ፊት እንደ ልማዱ ሲንበረከክ። ወዳጆቼ ጌዲዮን በዚህ በጉልበት ይሄዳል ተጽዕኖ እንዲፈጠር። እግዚአብሔር አምላክ ዳዊት በምድረ በዳ ላይ የእግዚአብሔርን ወንጌል ሲያገለግል እግዚአብሔርን ቀንና ሌሊት ሲጠራ መጥቶ በእስራኤል ላይ የሚያስፈራራውን የሚያረዳውን ሊገለብጠው ጎልያድ ላይ ተጽዕኖ ፈጣሪ ሆነ። ምን ሲሆን? ሲንበረከክ። እናንተ የእግዚአብሔር ሰዎች ተጽዕኖ ፈጣሪ ልትሆኑ ያስፈልጋል። ተጽዕኖ ፈጣሪ የሚሆን ትውልድ በእግዚአብሔር ፊት መጸለይ አለበት። ከሚጸልይባቸው ሰዓቶች ደግሞ ልንገራችሁ፣ እቺን የልጅነት ልምዴ ናትና ምክሬን ናት፣ ትጠቀማላችሁ። የእግዚአብሔርን ቃል ነው የምናገራችሁ። ምንም አትበሉ። ከ6 ሰዓት ጀምሮ 6 ሰዓትን 7 ሰዓትን 8 ሰዓትን 9 ሰዓትን 10 ሰዓትን 11 ሰዓትን ይሄንን ሰዓት በእግዚአብሔር ፊት ውደቁ። በቃ በእግዚአብሔር ፊት ጸልዩ። ምክንያቱም በእኩለ ሌሊት ላይ ሰይጣን ይነሳል፣ እናንተም ተነሱ። እግዚአብሔር አምላክ ከእናንተ ጋር ይሆናል። ከዛም እኔ አንድ ነገር እላለሁ፣ በኢየሱስ ክርስቶስ በአጠገቤ በዚያም በዚህም የሚጮሁትን እግዚአብሔር እንቅልፍ ልቀቅባቸው። እግዚአብሔር ከኔ ጋር እንዳለ ቴስት አደርገዋለሁ አለ እግዚአብሔር ሲለቅባቸው በኢየሱስ ክርስቶስ። እኔ ደግሞ ከእንደገና ስወጋው በኢየሱስ ስነቅለው በኢየሱስ የእግዚአብሔር ምሕረት የእግዚአብሔር ቸርነት ከኔ ጋር እንዳለ ጠላትም ያውቀዋል፣ እኔም አውቀዋለሁ። በኢየሱስ እግዚአብሔር አምላክ ከኔ ጋር ነው ያለው። ሕያው ጌታ ምስክሬን፣ እግዚአብሔር ከኔ ጋር አለ፣ ምንም ጥርጥር የለኝም። ስለዚህ እናንተ ተጽዕኖ ፈጣሪ ትውልድ መሆን ማህበራዊ ሚዲያ ላይ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ የምትናገሩት ነገር እንዲከብድ እግዚአብሔር ሲሰማችሁ ሰው ይሰማችኋል። እግዚአብሔር ሲመለከታችሁ ሰው ይመለከታችኋል። እግዚአብሔር ሲጎበኛችሁ ሰው ይጎበኛችኋል። ስለዚህ ተጽዕኖ ፈጣሪ የሚሆን ትውልድ በእግዚአብሔር ፊት የሚጸልይ ትውልድ ነው። የሚያንኮራፋ ትውልድ ተጽዕኖ ፈጣሪ አይሆንም። የሚያወራ ትውልድ ተጽዕኖ ፈጣሪ አይሆንም። የሚጸልይ ትውልድ ተጽዕኖ ፈጣሪ ይሆናል። ዝም ብሎ የተከሸነ ቃላት ሊያወራ ይችላል፣ ተጽዕኖ ፈጣሪ አይሆንም። ብዙዎች አሉ የተከሸነ ቃላት የሚያወሩ። በዳንኤል ዘመንም ብዙዎች አቀለጣጥፈው እንትን ብለው ትብትብ አድርገው መተው ነገርን የሚጎነጉኑ ነበሩ። ተጽዕኖ ፈጣሪ ግን ዳንኤል ነበር። ወዳጆቼ በጎልያድ ዘመንም ደግሞ ሊገጥሙት የሄዱት ተጽዕኖ ፈጣሪ ነን ብለው ሰው የመረጣቸው ሴሌክት ያደርጋቸው እነ ሳማ እና አሚናዳብ ነበሩ። ነገር ግን ተጽዕኖ ፈጣሪው በምድረ በዳ የሚጸልይ ከአምላኩ ጋር የሚገናኝ ዳዊት ነበረ። አንድ ነገር እንገራችሁ፣ ተጽዕኖ ፈጣሪ ለመሆን ከፈለጋችሁ በእግዚአብሔር ፊት በቀንና በሌሊት ውደቁ። እግዚአብሔር አምላክ ይረዳችኋል። ስትሄዱ ስለ እግዚአብሔር አውሩ፣ ስትመጡ ስለ እግዚአብሔር አውሩ፣ ስትናገሩ ስለ እግዚአብሔር ተናገሩ፣ ስትጨዋወጡ ስለ እግዚአብሔር ተጫወቱ። እግዚአብሔር በዚያ ላይ ስለእናንተ ላይ ሞገሱን፣ ኃይሉን፣ ከብርታቱን፣ ጉልበቱን ይለቅባችኋል። ያኔ እናንተ የምትከብሩ ትሆናላችሁ። ያኔ እናንተ የምትታዩ ትሆናላችሁ። ጌታ ዘላለም ይባረክ።